የእስራኤልና የኢራን ጉዳይ ዳግም አገርሽቷል። ከመንፈቅ ረፍት በኋላ ሁለቱ ሀገራት ዳግም ወደ ጦር መማዘዝ ሊገቡ ከጫፍ ደርሰዋል። በቴሄራንና ቴል አቪቭ የመሳሪያ አፈሙዞች እየተወለወሉ የመድፍ አፎች እየተጸዱ ነው። የኢራኑ መሪ ኮስተር ያለ መግለጫን ሰጥተው ወንድ ከሆናችሁ ኑ እንውረድ ብለዋል። አውሮፓና ኔታንያሁ አያቶላን እስከ ወዲያኛው መሸኘትና ተላላኪ መንግስትን ማንገስ ይፈልጋሉ። ትራምፕ በበኩላቸው አሁን ያለው የኢራን መንግስት ተገቢ የሆነ መንግስት ነው በሚለው አቋማቸው እንደጸኑ ነው። ነገሮች በዚህ መሃል ሳሉ በኢራን ህዝባዊ አመጽ ተነስቷል። በተለይ ከአመጹ የመጀመሪያ ቀን ጀምሮ ሞሳድ በድረ ገጹ ላይና በትዊተር አካውንቱ በርቱና ግፉበት፣ እኛም በየጎዳናው ከመካከላችሁ እንገኛለን የሚሉ መልእክቶችን በፋርስ ቋንቋ መጻፉ ከአመጹ ጀርባ ያሉት አካላት እነማን ናቸው የሚለውን ግልጽ ያደረገ ነው ተብሏል። አሁን ላይ የሁሉም ጥያቄ የሆነው ከዚህ በፊት በእጅጉ ተደናቂ የሆኑት የኢራን ህዝቦች እውን ከኢራቃውያን ከሊቢያውያንና ከሶሪያውያን አልተማሩም ወይ የሚለው ነው። Angry protests across Iran as the country faces economic turmoil. The president is calling on the government to hear the protesters' demands, but who's to blame for Iran's deep economic crisis and how far will the demonstrations go?